አንድ ነገር ልበላችሁ፣ በሴት ልጅ የምትቀናው ሴት ልጅ ናት። የምሬ ነው የምላችሁ፣ ወንድ ልጅ አይደለመችም። ይህንን ስነግራችሁ ማለት ነው። እና ትናንትና እንግዲህ ግምጃዬ የልጁ ልደት ነበረ። ልደቱን አክብራለታለች። ኬክ ተቆርሷል ምናምን። በዚያው ልክ ደግሞ እየጨፈሩም ነበረ። እንግዲህ ግምጃዬ ጭፈራ ትወዳለች እንደምታውቁት፣ በፈለጋችሁት ሙዚቃ አይነት ትደንሳለች ማለት ነው። እና አንዳንድ ሰዎች ግን የሰውን ትንሽዬ መርፌ ሽንቁር የሚፈልጉ ሰዎች አሉ ምናምን። እና ለግምጃዬን ምን ልፈልግ መሰላችሁ? እና አንዳንድ ሰዎች ፎቶዎቿን ያው ከልጁ ጋር ስትጨፍር ምናምን ይሆናል አይደል የምታደርጉት አክት ምናምን፣ እንደዚያ ስታረግ ፎቶ ስክሪን ፎቶ እያደረጉ ምናምን እያወረዱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ያላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አዲስ ቪዲዮ መጥቻለሁ። አሁንም ግምጃዬ ይዤ መጥቻለሁኝ። እንግዲህ ግምጃዬ ከልጁ ጋር ተዋውቋን ተናግራለች። እዚህ ሁን አይደለም ሳውዲ ሁን አይደለም ልጁን የተዋወቀችው እዚሁ አዲስ አበባ እንደመጣች ነው። አተዋወቁ ራሱ አንድ ሳምንት ወይም ደግሞ 2 ሳምንት ራሱ አይሆናቸውም። ከልጁ ጋር ተዋወቃቸውን ላይ ሲያስተላልፉ ሰምታችሁ ከሆነ ተናግረዋል ማለት ነው። እና እንዴት በሳምንት ተዋውቀሽው እንደዚህ ትለጣጠፍ ያለሽ እያሉ እንግዲህ እሷን በጣም ይወረዱባት ወይም እየተናገሯት ይገኛል። አንድ ነገር ልላችሁ የምፈልገው ነገር ቢኖር አንድ ሰው ይሆነኛል፣ ይሄ ለኔ ህይወት አጋር ይሆነኛል፣ ይስማማኛል ብሎ የመረጠው ሰው ጋር ሰው መሆን ይችላል፣ መብቱ ነው። ማንም ሊጋራው ሊጋፈጠው አይችልም። ትናንትና ወይን ምናምን ተከፍቶ ነበርና ወይን ጠጥታለች መሰለኝ። ስትጠጥ ያው ለመጀመሪያ ጊዜ ወይን ጠጣሁኝ እያለች አሳይታለች። ጠጥታለች መሰለኝና ተዛ ጠጥታ በመሀል ላይ ተቋርጦ ላይ ወጣች። ስትወጣና ጅሪዎች ሰከረች አሉ። እያችሁ ሰከረች። ተዛ ተመልሳ ገባች። ተመልሳ ገብታ እንግዲህ አይኗ ምናምን ትንሽ እየቀየር ብሏል መሰለኝ። በቃ ከስር ኮሜንት የሚጽፉት ምናምን በኢየሱስ በስመ አብ። ግምጃዬን ምን ልላት ፈልጌ መሰላችሁ? ግምጃዬ እህቴ በተቻለሽ መጠን ራስሽን መጠበቅ አለብሽ። ይሄንን እመክርሻለሁ። ሴት ልጅ መጠጥ ተጠጣች አናቴ እንትን ራስ ያማል ውዶችዬ። በተለይኛ ስደት ላይ ኑረን ይሄርን ሰዎች እንቅልፍ በደንብ ስለማንተኛ፣ ብዙ ነገር ስለምናጣ፣ ብዙ ነገር ስለማናገኝ፣ የፈለግነው ምግብ ሰርተን መብላት ስለማንችል የሆነ መጠጥ ተጠጣችሁ አናታችሁ ላይ ነው የሚወጣው። የምትሆኑትን አታውቁም። ገባችሁ አይደለ? ብዙ እህቶች አሏት ታይ ይቅርብሽ የሚሏት እህቶቿ ትክክል ናቸው። እኔ ለምን አልልም። ታይ አትጠጪ፣ ይቅርብሽ፣ ምንም አይሰራልሽም የሚሏት እህቶቿ፣ እነዚህን እህቶቿን እኔ ጥሩ ናቸው እንጂ አይደለሽም አልልም። አንዳንዶቻችሁ ግን ይቅርታ አድርጉልኝና ግምጃዬን በእኛ ተመሪ የምትሏት አላችሁ ብዬ አስባለሁ። ይቅርታ ግን በእኛ ተመሪ በእኛ በምንልሽ ሂጂ የምትሏት አላችሁ። እናንተ መምህር ሆናችሁ እሷን አስተማሪ ለማድረግ የምትፈልጉ ሰዎች አላችሁ። ተሳሳትኩ አልተሳሳትኩም፣ ይህን ሁኒ የምትሏት ማለት ነው። እንደዛ አይደለም። እሷን ከወደዳችኋት፣ ለእሷ ክብር ካላችሁ፣ ለእሷ ትልቅ ሪስፔክት ካላችሁ በውስጥ ነው ማውራት ያለባችሁ፣ ሰው ፊት አይደለም። ገባችሁ አይደለም? እና ይሄ ደግሞ ልጁ አፍላ ፍቅር የሚሰራ ልጅ ነው። ድራማ የሚሰራ ነው። ተዋናይ ነው ልጁ ተዋናይ ነው። እኔ ሆነ ቦታ ላይ አይቼዋለሁ። ተዋናይ ነው ልጁ ይሄ ማለት ነው። ይሄ ይወዳታል፣ የሚጎዳት አይመስለኝም። ግን ደግሞ እግዚአብሔር ይርዳቸው። እንግዲህ እውነት ወንድሜ ምርጥ ልጅ ነው የሰጠህ። ጥሩ አድርገህ ከያዝካት 8 ቁጥር የሆነች ለግላጋ ቆንጅዬ ወገበ ቀጭን ምርጥ እና ትናንትና ደግሞ ላይ እንደምታዩት ይሄን ደረቱን እንትን ብሏል መሰለኝ። ደረቱን ከፍታ አድርጓል መሰለኝ። ከስር ኮሜንት ደረቱ ይላሉ ተታች ሴቶች። እንዴ ግን ሴቶች ቆይ የሰው ባል ምን አሳያችሁ? ደረቱን ሆነ ፊቱን ምን አሳያችሁ? የሰው ባል የምትገርሙኝ እኮ እኔ ምን አሳያችሁ? መስማት የለባችሁም እኮ ሰምታችኋል።
የብሬ ነው። እና ግምጃዬ በርቺ። ብዙ ልጆች ትናንትና ላይቭ ላይ በገባሹ ብዙ ፎቶዎችን እያዘዋወሩብሽ ነው የሚገኘው። ግን ደግሞ ይሁን ጠንካራ ሁኒ፣ ብርቱ ሁኒ፣ እንዲያትሰበሪ ጠንካራ ሁኒ፣ ብርቱ ሁኒ። ይህንን ነው የምመክርሽ። አሁን አንቺን ወደ ኋላ ለማስቀረት ተነስተውብሻል ከሚባል በላይ ከሚባል በላይ እና መጠንከር ነው እንዲያለብሽ ነው የምነግርሽ። በቃ እጅ መስጠት የለብሽም። ራስሽንም ጠብቂ። ይህንን እላለሁ። ይህን ስል ቅር እንዳይላችሁ። በቃ መጠጥ እንኳን ብፈልጊ እንኳን ግምጃዬ እቤትሽ አምጥተሽ ይሻልሻል። ውጭ ላይ በተለይ መጠጥ እንዳትጠጭ እህቴ። እኔ እንደ እህትነት ነው የምመክርሽ። በተለይ ጉደር የሚባል መጠጥ እውነት ጥሩ አይደለም። ትናንትና ላይ ትጠጪ አይችሽ ነው። ደግሞም ራስሽም ነሽ ለመጀመሪያ ጊዜ ወይን ጠጣሁኝ እያልሽ ተናግረሻል። እንደዛ መናገር የለብሽም ነበር ሲጀመር። ካሜራ ላይቭ ከመግባታችሁ በፊት ማስተካከል ነበረባችሁ። ጉደሩን ሁሉንም ነገር ከፍታችሁ ጀክ ላይ አርጋችሁ ምናምን ከዛ ጠርሙሱን ምናምን አዙራችሁ ጥላችሁ ላይቭ ላይ ብገቡ የተመረጠ ነበረ እና እንዴት አርጋችሁ ባገቡ ጥሩ ነበረ። በዛ ላይ ደግሞ የሆነ ሹሮ በየአይነት በልታችሁ ነው ገባችሁ። የተሆነ ደግሞ ትንሽ እንትን ይላልና ከእንደዚህ አይነት ነገር ተጠበቂ እልሻለሁ። በተረፈ በርቺ፣ ጠንክሪ። ጥሩ እየሰራሽ ነው። ጥሩ ስራ እየሰራሽ ነው። ጠንክሪ፣ በርቺ። እንግዲህ የግምጃ እህቶች ትክክል ስትሆን ትክክል ነሽ በሏት። ስህተት ስትሰራ ደግሞ ይሄ ስህተት ሰርተሻል በሏት። ዝም ብላችሁ የምትወዷት የምታከብሯት። አንድ ሰው የሚወድ የሚያከብር ሰው ጥፋት ሲያጠፋ አጥፍተሻል ብሎ ይናገራል። ገባችሁ? እናንተም ጥፋት ስታጠፋ አጥፍተሻል ብላችሁ መናገር አለባችሁ። ስታጠፋም ዝም ብላችሁ ትክክል ነሽ እንትንም ስትጥፋትም ሲኖርባት ምናምን የምትሉ ከሆነ እናንተ አድናቂ አይደላችሁ። ገባችሁ? ስታጠፋ እዚው ካሜራ ላይ ሳይሆን መናገር ያለባችሁ ከካሜራ ጀርባ። ብዙዎቻችሁ ካሜራ አዳኞች አይደላችሁ። አዳኞች ፕሮፋይላችሁ ያስታውቃል። ሲጀመር ትመልስላችኋለች ሜሴጅ ብጽፉላት ራሱ እና ይህንን ነው የምለው ነው ወዶች። ይህን የተናገርኩት የተሰማኝን ነው። ገባችሁ? ሴት ልጅ ጀግናም ብትሆን ራሷን መጠበቅ አለባት። ግምጃዬ ጎበዝ ናት፣ በክብሯ አትደራደርም፣ ጀግና ሴት ናት፣ እናውቃለን። ግን ደግሞ ጥንቃቄ ያስፈልጋል፣ መጠንቀቅ ያስፈልጋል። አንተ ወንድሜ ደግሞ ግምጃ የለው ወደፊትህ ለልጆችህ እናት ልታረጋት ከፈለክ ለሁሉም ነገር ረጋ ማለት ያስፈልጋል። በቃ ይሄ ነው። እኔ ነጭ ነው የምናገረው ውዶች፣ ወደ ኋላ ማለት የለም። ነገ ለልጆችህ እናት ልታረጋት ከፈለክ ስለዚህ ረጋ ማለት ነው እልሃለሁ። እሺ እንግዲህ የእህትነት ምክሬ ነው። እናንተ ደግሞ ምን ትላላችሁ? ምን ታስባላችሁ? ደስ ባላችሁ። እኔ እንደተናገርኩት የእህትነት ምክሬን ነው። እናንተስ? ረጋ ያለ ቅቤ የረጋው ቅቤ ይወጣዋል ይባላል። ሁሉም ነገር ሳካነ ሲል ደስ ይላል። እሷ ጎበዝ ናት። ትተቃቀፍ ትሳሳም እንጂ ሌላ ነገር ውስጥ የምትበገር ልጅ አይደለችም። እንዲህ ሲመለከቷት እራሱ ገባችሁ? ደግሞ የሰው ልጅ ይሳሳታል። ገባችሁ? አታውቁት የምትሳሳቱበትን መንገድ ሰውነንና እና ከዚህ ነገር እንድትጠበቅ ነው ውዶች። ይሄንን ነው የምላችሁ። ግምጃ ይወድሻለሁ። ወደፊት በርቺ፣ ጠንክሪ። 1 ሚሊዮን ካስገባችሁ መቀሌ ይዙኝ ይሄዳል ቤተሰብ ጋር ብላለች። እንግዲህ ፎሎወር አርጓት 1 ሚሊዮን አስገቡ። ሼር ኮፒ ሊንክ እያደረጋችሁ ከዛ ጉዞ ወደ መቀሌ ታደርጋለች። በቅርብ ቀን ከ2 ወር በኋላ 1 ሚሊዮን ከገባች ማለት ነው። እንጠብቃለን እንግዲህ መቀሌ ይዞሽ በላው ተሄደ 1 ሚሊዮን ገብተሽ በጣም ደስ ይላል። የምር ደስ ይላል። ይዞሽ እንደሚሄድ እርግጠኛ ነኝ። 1 ሚሊዮንም እንደምትገቢ እርግጠኛ ነኝ። የለም ማለት ነው የመጣሁት